አንዲት እህታችን ከመሞቴ በፊት የህይወት ታሪኬን ለወጣቶች ላካፍል ብላ በሶሻል ሚዲያ ያጋራችው ታሪክ የብዙዎችን ልብ ነክቷል። እንዲሁም ደግሞ ትልቅ ትምህርት ለብዙዎች እንደሰጠ ሲናገሩ ሰምቻለሁ። እነሆ ሌሎች ያልሰማችሁ ካላችሁ ደግሞ ታሪኳን እኔ በዚህ መንገድ ላቅርብላችሁ። እስከ መጨረሻ ተከታተሉት። በጣም ትምህርት ትማሩበታላችሁ። ወደ ታሪኩ በቀጥታ ልሂድላችሁ። ስሜ ኤሚሊ ይባላል። ከመሞቴ በፊት የህይወት ታሪኬን ልንገራችሁ ወደድኩ ብላ ትጀምራለች። የሆነ ጊዜ ላይ አፍላ እድሜ ላይ ነበርኩ። ህይወቴ ለኔ ሙሉ ነበረች። የወጣትነት ጉልበትና ኃይል ጭምር ተደምሮበት ብዙ ሰዎች ሁሌ እንደሚነግሩኝ በጣም የማምር ውብ ሴት ነበርኩ። ሁል ጊዜ ቅዳሜና እሁድ በመጣ ቁጥር ከጓደኞቼ ጋር ለመዝናናት ወጣ ነበር። ታዲያ ስወጣ እይታን የሚስብ አይነት አለባበስ በመልበስ ወደ መሸታ ቤት ሌሊቱን ሙሉ ስጨፍር በማደር በቃ አብሮኝ የማይተኛ ወንድ የለም። መሳቅ፣ መጠጣት፣ መጫወት የዘወትር ስራዬ ነበር። ያ ህይወቴ ፍጹም በሆነ የነጻነት ዓለም ውስጥ የኖርኩ ይመስለኝ ስለነበር ያንን ህይወት በጣም እወደው ነበር። ልክ በ19 ዓመት እድሜ ሲጋራ ማጨስ ጀመርኩኝ። ስጀምር ሳይገባኝ ስሜቱን ሳላቀው ለደስታ ብዬ አንዴ እዚህ አንዴ እዛ እያልኩ ማጨስ ጀመርኩ። በኋላ የዘወትር ልማዴ ሆነብኝ። ሁሌም ስዝናና፣ ሲጨንቀኝ፣ ሲከፋኝ ሲጋራ ለኩሳለሁ። የትም ናይት ክለብ ስገባ ምንም አይነት መጠጥ ስጠጣ በባዶ እጄ ሳይሆን ከሲጋራ ጋር አብሬ ነው። የሚገርማችሁ ጊዜው እንኳን የሚሄድ አይመስለኝም ነበር። እስካሁንም ድረስ ገና ወጣት የሆንኩ ያህል ይሰማኝ ነበር። ገና ደግሞ በጣም ብዙ ጊዜ ያለኝ ሁላ አይነት ስሜት ነበር የሚሰማኝ። ነገር ግን ትልቅ ስህተት ነበር። እድሜ ልክ 28 ላይ ሲደርስ የሆነ ህመም ይሰማኝ ጀመር። ከእምብርቴ በታች የሆነ ስሜት እጭ በማለት እንደ ኖርማል ነገር አድርጌው ችላ ብዬ ተውኩት። በወር አበባዬ መምጫ መሃል ቀናት ላይ ከባድ የሆነ ደም ይፈሰኝ ጀመር። የሰውነት ክብደቴም በጣም ይቀንስ ጀመር። እኔም ምናልባት ጭንቀት ሊሆን ይችላል የፈጠረው ብዬ ተውኩት። ታዲያ ይሄ ሁኔታ ሲባባስብኝ ወደ ሕክምና ባለሙያ ዶክተር ጋር መሄድ ነበረብኝና ሄድኩኝ። ታዲያ ዶክተሩም ሲመለከተኝ ምን ነው በጣም አረፈድሽ እኮ አለኝ። ኤሚሊ የማህፀን ካንሰር አለብሽ አለኝ። ይህን ሁሉ ነግሮኝ በመጀመሪያ ላይ ብዙም ልረዳ አልቻልኩም። በኋላ ለቀናት ያህል ፊቴ በእንባ እስኪታጠብ ድረስ ማልቀስ ጀመርኩ። እግዚአብሔር ሌላ እድል እንዲሰጠኝ ለመንኩት። በጣም ተማጸንኩት። ነገር ግን ካንሰሩ በመላው ሰውነቴ ተሰራጭቷል። ዶክተሩ ስለ ካንሰሩ አመጣጥ መንስኤ በዝርዝር ሲያስረዳኝ ይሄ ሁሉ የሱስና የማጨስ ውጤቶች ናቸው አለኝ። ሲጋራ ውስጥ ያሉ ኬሚካሎች ማህፀንሽን ቀስ በቀስ በጊዜ ሂደት ጎርቶ ጨርሷቸዋል ብሎ ነገረኝ። የሚገርመው ሲጋራ ይህ ሁሉ መዘዝ እንዳለው ሁሉ አላውቅም። የነገረኝም አንድም ሰው እንኳን የለም ነበር ትላለች። ዛሬ ላይ በትክክል መራመድ እንኳን አቅቶኛል። እንደምታዩኝ በጣም ከመክሳቴ የተነሳ ቀጭን ሆኛለሁ። አጥንቶቼ ወጥተው ይታያሉ። ከዚህ በኋላ የድሮዋ እኔ መቼም አልሆንም። ሁሉም ትቶኝ ሄዷል። እነኛ የምሽት ቤቶች፣ እነኛ መጠጦች፣ እነኛ ሲጋራዎች ጉዳያቸው አይደለም። የኔ እንዲህ መሆን አያስጨንቃቸውም። ጓደኞቼ፣ አብረውኝ የተኙ ወንዶች ሁሉም ትተውኝ ሄደዋል። እናቴ ብቻ ካጠገቤ ሆና አይኖቼ ላይ ሞት የሚጠባበቁ እንባዎቼን እየጠረገች አብራኛለች። በስተመጨረሻ ይህንን ታሪኬ ለወጣቶች ማካፈል ፈለጉ። በተለይ ለወጣት ሴቶች ገና ወጣት ነኝ ምንም አልሆንም በማለት አትዘናጉ። ከኔ ተማሩ። እኔ አሁን ልሞት ነው። እባካችሁን ራሳችሁን ከተለያዩ ሱሶች ጠብቁ። በተለይ ሴቶች ሲጋራ ማጨስ አቁሙ። ሰውነታችሁን ተጠንቀቁለት። ሕይወት አጭር ናት፣ ውበትም ይረግፋል። ዛሬ ደስታ መስሎ የታየን ነገር ሁሉ ምናልባት የነገ ሕይወታችን ማሳጠሪያ ህመም እንዳይሆንባችሁ ጥንቃቄ አድርጉ ስትል ታሪኳን በዚህ መንገድ ሶሻል ሚዲያ ላይ አጋርታ በመላው ዓለም የሷን ታሪክ የሰማ ሁሉ በታሪኳ አዝኖ እንዲሁም ደግሞ ቀጣይ ሕይወታችን እኛም እንዲንሆናለን ብሎ ብዙ ወጣቶችን ያስተማረ ታሪክ ነው። እኔም እንግዲህ ለሌሎች ወጣቶች ይሆን ዘንድ በዚህ መንገድ አቅርቤላችኋለሁ። ታሪኩን እንዴት አያችሁት? ሐሳብ አስተያየታችሁን እንደተለመደው ከስር ጻፉልኝ። የእናንተ ወይላ ነበርኩ። መልካም ጊዜ።